የአማራ ክልል ምርጫና ውጊያን እያስተናገደ ነው። የቦምብ ጥቃቶችም ተፈጽመዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከበሻሻ ሆነው ባሰሙት ንግግር ምርጫውን እንዳናካሄድ ቦምቦችን ሲወረውሩብን ነበር፣ ለቅመናቸዋል ሲሉ ተደምጠዋል። የክልሉ ቴሌቪዥን ጣቢያ በበኩሉ እጅ የሰጡ የፋኖ አባላት በምርጫው ድምጻቸውን ሰጥተዋል የሚል አነጋጋሪ መረጃን አሰራጭቷል። አገሪቱ በዛሬው ዕለት እያስተናገደች ያለችውን የምርጫና ግጭት ውሎ በዝርዝር እንዳስሳለን። ከፍተኛ የማዕከላዊ ኮሚቴ አመራሮች ከስልጣን ተነሱ። ከፍተኛ አመራሮቹ ከስልጣን የተነሱት ህወሓት ከሻዕቢያ ጋር የጀመረውን ግንኙነት በመቃወማቸው እንደሆነ ታውቋል። ደብረጽዮን ስልጣን በኃይል ከተቆጣጠሩ በኋላ በትግራይ አደገኛ እርምጃዎችን እየወሰዱ ቀጥለዋል። እናስደምጣቸዋለን። አሜሪካ በኢራን ላይ ከባድ ጥቃት ፈጸመች። በኢራን ወታደራዊ ይዞታዎች ላይ የተፈጸመው ይህ ጥቃት ከባድ የተባለ ኪሳራ ማድረሱ ተገልጿል። በሌላ በኩል ቴህራን በአየር ማረፊያ ላይ በሰነዘረችው ጥቃት ያጸፋ ምላሽ ሰጣለች። ተሰሙታላችሁ። ጄኔራሉ ከነ ባለቤታቸው በታጣቂዎች መታገታቸው ተሰማ። ጄኔራሉንና ባለቤታቸውን ከአጋቾች ለማስለቀቅና አጋቾችን ለመያዝ መንግስት ጥረት እያደረገ መሆኑን አስታውቋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። የአማራ ክልል ምርጫና ውጊያን እያስተናገደ ነው። የቦምብ ጥቃቶችም ተፈጽመዋል። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከበሻሻ ሆነው ባሰሙት ንግግር ምርጫውን እንዳናካሄድ ቦምቦችን ሲወረውሩብን ነበር፣ ለቅመናቸዋል ሲሉ ተደምጠዋል። የክልሉ ቴሌቪዥን ጣቢያ በበኩሉ እጅ የሰጡ የፋኖ አባላት በምርጫው ድምጻቸውን ሰጥተዋል የሚል አነጋጋሪ መረጃን አሰራጭቷል። ኢትዮጵያ በዛሬው ዕለት ሁለት መልክ ያላቸውን ክስተቶች ታስተናግዳለች። በሁሉም የሀገሪቱ አካባቢዎች መራጮች ድምጻቸውን ለመስጠት ረጃጅም ሰልፎችን ተሰልፈው ታይተዋል። በአዲስ አበባ አንዳንድ የምርጫ ጣቢያዎች ምርጫው ዘግይቶ የተጀመረ ሲሆን አንዳንድ መራጮችም ስማቸውን ከምዝገባ ቅጽ ላይ በማጣታቸው ሲጉላሉ መታየታቸውን የሪፖርተር ጋዜጣ ዘጋቢዎች ተናግረዋል። ምርጫዎች በበርካታ አካባቢዎች በሰላማዊ መንገድ እየተካሄደ ቢሆንም በአንዳንድ ስፍራዎች ግን እክል እንዳጋጠመው መረጃዎች እየወጡ ነው። በተለይም የፋኖ አማጺዎች ምርጫውን ለማስተጓጎል በተለያዩ የክልሉ አካባቢዎች ጥቃት አድርሰዋል። በጎጃም፣ ጎንደር፣ ሸዋና ወሎ አንዳንድ አካባቢዎች የተኩስ ልውውጥ መደረጉ የተገለጸ ሲሆን በወልዲያ ደግሞ የቦምብ ጥቃት ተፈጽሟል። በወልዲያ ከተማ ራሳሊ ክፍለ ከተማ ቀበሌ 06 ጎንደር በር ኖክ ማደያ ፊት ለፊት ትናንት ከቀኑ 6:40 ሰዓት ገደማ በንጹሃን ዜጎች ላይ የፈንጅ ጥቃት መፈጸሙ ታውቋል። ጥቃት ፈጻሚዎቹ ሰርገው የገቡ ጸረ ሰላም ኃይሎች ናቸው የተባለ ሲሆን በአንድ ባጃጅ ላይ በተጠመደ ጸረ ሰው ፈንጂ በደረሰው በዚህ ፍንዳታ በሁለት ንጹሃን ዜጎች ላይ ከፍተኛ የአካል ጉዳት ደርሶ ወደ ሆስፒታል እንደተወሰዱ ከስፍራው የወጣ መረጃ አመላክቷል። በእንዲህ መልኩ በታጣቂዎች ጥቃትና የቦምብ ፍንዳታ የታጀበው የዘንድሮ ምርጫ አነጋጋሪ ገጽታዎችን እያስመለከተን ይገኛል። ማለዳ ላይ በትውልድ መንደራቸው በሻሻ የተገኙት ጠቅላይ ሚኒስትር አብይ አህመድም ይህ ምርጫ በእንቅፋቶች የተሞላ እንደሆነ በማንሳት ቦምብ ሲወረውሩብን እኛ ደግሞ ቦምቡን ስንለቅም ነበር በማለት ተናግረዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጩ አቅደው ነበር። ሰው የራሱን ወገን የራሱን ወንድም ምን ላይ እንደሚያርፍ ሳያውቅ እንደው ረብሻ ለመፍጠር ማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገድል ይችላል። ጠላት ላይ የሚያርፍ አይደለም። ቦምብ ሁለቱ ጠላትና ወዳጅ ተብለው በተለዩ ኃይሎች ድንበር ተለይቶ የምትወረውረው ጉዳይ እንጂ ማህበረሰቡ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ በሚያደርግ ሰው ውስጥ ይዘ የምትገባው ጉዳይ አይደለም በማለት ጠቅላይ ሚኒስትሩ ከበሻሻ ሐሳባቸውን አጋርተዋል። ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲ
ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ዲሞክራሲ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ማለዳ ድምጹን ለመስጠት በመውጣት አሳይቷል ሲሉ ተናግረዋል። የሰባተኛው ሀገራዊ ምርጫ ድምጽ አሰጣጥ ዛሬ ከማለዳ 12 ሰዓት ጀምሮ እየተካሄደ ሲሆን ጠቅላይ ሚኒስትር አብይ በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ አስታወቀ ሲሆን በምርጫው 42 የፖለቲካ ፓርቲዎች ይሳተፋሉ። ምርጫውን ከሀገር ውስጥ ታዛቢዎች ባሻገር የአፍሪካ ህብረትና ኢጋድ ይታዘቡታል። ከፍተኛ የማዕከላዊ ኮሚቴ አመራሮች ከስልጣን ተነሱ። ከፍተኛ አመራሮቹ ከስልጣን የተነሱት ህወሓት ከሻዕቢያ ጋር የተጀመረውን ግንኙነት በመቃወማቸው እንደሆነ ታውቋል። ደብረጽዮን ስልጣን በኃይል ከተቆጣጠሩ በኋላ በትግራይ አደገኛ እርምጃዎችን እየወሰዱ ቀጥለዋል። የህወሓት ማዕከላዊ ኮሚቴ ከግንቦት 16 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት ያህል ሲያካሂድ የቆየውን አስቸኳይ ስብሰባ ማጠናቀቁን አስመልክቶ ይፋዊ መግለጫ አውጥቷል። ህወሓት ባወጣው መግለጫ ላይ እንደሰፈረው በመቀሌ ከተማ በተጠናቀቀው ጉባኤ ላይ ድርጅቱ ያለበትን ወቅታዊ ቁልፍ የውስጥ ችግሮች፣ ድክመቶችና የቀጣይ የትግል አቅጣጫዎችን በዝርዝር ገምግሟል። ማዕከላዊ ኮሚቴው የህዝቡን ደህንነት ለማረጋገጥ ተፈናቃዮችን ወደ ቀደመ ቀያቸው ለመመለስና የትግራይ ሉዓላዊነት ለማስከበር የሚደረገውን ትግል አጠናክሮ ለመቀጠል መወሰኑን በመግለጫው ጠቅሷል። በዚህ ጥልቅ ግምገማ ድርጅቱ በውስጡ የነበሩ የአመለካከትና የአሰራር ጉድለቶችን ያላንዳች ምህረት መመርመሩን የገለጸ ሲሆን ህገ ደንብን መሰረት በማድረግ በከፍተኛ አመራሮቹ ላይ ጠንከር ያሉ የዲሲፕሊን እርምጃዎችን ወስዷል። በዚህም መሰረት በስራ ላይ የነበሩ 2 የድርጅቱ ስራ አስፈጻሚ አባላትና 1 የማዕከላዊ ኮሚቴ አባል ከባድ ማስጠንቀቂያ የተሰጣቸው ሲሆን ሌሎች በስራ ላይ የነበሩ አመራሮችም ከማዕከላዊ ኮሚቴ ተለይተው በትግል ሜዳ እንደሚሰማሩና በሌሎች አዳዲስ አመራሮች እንዲተኩ ተደርጓል። ይህ እርምጃ ድርጅቱ የውስጥ አንድነቱን ለመጠበቅና የአመራር ብቃቱን ለማደስ የወሰደው ወሳኝ ፖለቲካዊ እርምጃ እንደሆነ ተመላክቷል። በመግለጫው ማጠቃለያ ላይ እንደተመላከተው ማዕከላዊ ኮሚቴው የትግራይ ክልል ጊዜያዊ መስተዳድር የካቢኔ አባላትና የዞን አስተዳዳሪዎች አደረጃጀትን አስመልክቶ ሰፊ ውይይት አድርጓል። ድርጅቱ አዲስ የክልል ካቢኔ እንዲዋቀርና የአመራር ሽግግር እንዲደረግ ፍላጎት እንዳለው ያመላከተ ሲሆን ይህንኑ የአሰራር ለውጥ የትግራይ ምስረታ ምክር ቤት እንዲመለከተው በይፋ መምራቱን አስታውቋል። ህወሓት በምርጫ ከፍተኛ ድምጽ ያገኘና ያሸነፈ ድርጅት በመሆኑ በክልሉ አስተዳደሩ ውስጥ ያለውን የመሪነት ሚና በህጋዊ አሰራር ለማስፈጸም እንደሚንቀሳቀስ በመግለጽ አዲሱ መዋቅር የህዝቡን ዘርፈ ብዙ ችግሮች ለመፍታት ቁርጠኛ እንደሚሆን አረጋግጧል። አሜሪካ የድሮን ጥቃትን ተከትሎ በኢራን ወታደራዊ ይዞታዎች ላይ ጥቃት ፈጸመች። ቴህራን በበኩሏ በአየር ማረፊያው ላይ በሰነዘረችው ጥቃት ያጸፋ ምላሽ ሰጣለች። ዩናይትድ ስቴትስ ቴህራን የኤምኪው 1 የተሰኘውን አሜሪካዊ ድሮን በዓለም አቀፍ የባህር ክልል ውስጥ ጥላብኛለች ስትል ከወነጀለች በኋላ ባለፈው ቅዳሜና እሁድ በኢራን ወታደራዊ ተቋማት ላይ የአየር ጥቃት መፈጸሟን አስታውቃለች። ኢራን በበኩሏ ለአሜሪካው ጥቃት ምላሽ ለመስጠት የአሜሪካ አየር ማረፊያን ኢላማ ማድረጓን የገለጸች ሲሆን ይህም የተኩስ አቁም ድርድሮች እየተካሄዱ ባለበት ወቅት የቀጠለውን ግጭት ይበልጥ ያባባሰ የቅርብ ጊዜ ክስተት ሆኗል። የዩናይትድ ስቴትስ ማዕከላዊ እዝ ባወጣው መግለጫ መሰረት የአሜሪካ ኃይሎች የኢራንን የአየር መከላከያ ስርዓቶች፣ የድሮን እዝና ቁጥጥር ጣቢያን እንዲሁም 2 የጥቃት ድሮኖችን መምታታቸውን አመላክቷል። ሴንቲኮም በሌላ መግለጫው ጥቃቱ በጎሮክና በቀሽም ደሴት ላይ የሚገኙ የራዳርና የድሮን መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን የጠቀሰ ሲሆን እርምጃውንም ኢራን ለፈጸመችው ጸባጫሪ ተግባር የተሰጠ ምላሽ ሲል ገልጾታል። የኢራን እስላማዊ አብዮታዊ ዘብ ኮርፕስ የተሰነዘረበትን ጥቃት ተከትሎ በአሜሪካ ወታደራዊ የጦር ሰፈር ላይ ያጸፋ እርምጃ መውሰዱን አስታውቋል። የቀጠናው ዘገባዎች እንደሚያመላክቱት በጥቃቱ ወቅት በኪዩት የሚገኙ የሚሳኤልና የድሮን መከላከያ ስርዓቶች እንዲነቁ የተደረገ ቢሆንም እስካሁን በሰው ሕይወት ላይ የደረሰ ጉዳት መሆን
የሆነ ከፍተኛ ውድመት ስለመኖሩ የተሰማ ነገር የለም። የተኩስ ልውውጥ በዩናይትድ ስቴትስና በኢራን ጥቃት ምክንያት የካቲት 21 ቀን የተጀመረውንና ለሳምንታት የዘለቀውን ግጭት ተከትሎ በሚያዝያ ወር ላይ ደካማ የተኩስ አቁም ስምምነት ላይ ከተደረሰ ወዲህ በዋሽንግተንና በቴህራን መካከል የተመዘገበ የቅርብ ጊዜ ወታደራዊ ፍጥጫ ነው። ከዚያን ጊዜ ጀምሮ ሁለቱም ወገኖች ራስን የሚከላከል እርምጃ ነው የሚሉትን ወታደራዊ ኦፕሬሽኖች ማካሄዳቸውን በመቀጠል እርስ በርሳቸው የተኩስ አቁም ስምምነቱን ጥሰዋል ሲሉ ሲወነጃጀሉ ቆይተዋል። በሚያዝያ ወር ይፋ የተደረገው የተኩስ አቁም ስምምነት መጠነ ሰፊ ጦርነትን ያስቀረ ቢሆንም ዋሽንግተንም ሆነች ቴህራን ወታደራዊ ግጭቶችንና የአጸፋ እርምጃዎቻቸውን ሪፖርት ማድረጋቸውን መቀጠላቸው ግጭቱን ለማቆም የሚደረጉ ጥረቶችን ምን ያህል ተሰባሪ መሆናቸውን የሚያሳይ ሆኗል። የናይጄሪያ የቀድሞ ጄኔራልና ባለቤታቸው በታጣቂዎች ታገቱ። በሰሜን ምዕራብ ናይጄሪያ የቀድሞ ከፍተኛ ወታደራዊ መኮንንና ባለቤታቸው በታጣቂዎች መታገታቸው ተገለጸ። ሜጀር ጄኔራል ራቢ አቡባካር እንደ አውሮፓውያን አቆጣጠር ከ2015 እስከ 2017 የናይጄሪያ መከላከያ ቃል አቀባይ የነበሩ ሲሆን ቅዳሜ ዕለት ካትሲና ግዛት ወደሚገኘው መኖሪያ ቤታቸው እየሄዱ ባለበት ወቅት መታገታቸው ተገልጿል። የናይጄሪያ ጦር ቃል አቀባይ ጄኔራል ማይከል ለቢቢሲ ታጋቾችን ለማስለቀቅና አጋቾችን ለመያዝ ጥረት እየተደረገ መሆኑን አስታውቀዋል። የቀድሞ ጄኔራል መታገት አሁን በሰሜን ምዕራብ ናይጄሪያ ያለውን የደህንነት ስጋት የሚያሳይ ነው ተብሏል። በአካባቢው ሽፍቶች ተብሎ የሚጠሩ ታጣቂዎች ሰዎችን በማገት ገንዘብ የሚጠይቁ ሲሆን ከብቶችን በመዝረፍና በገጠር በሚኖሩ ማህበረሰቦች ላይ ጥቃት በማድረስ ይታወቃሉ። በአካባቢው ሌሎች ታጣቂ ጂሃዲስቶች ይንቀሳቀሳሉ። በሶኮቶ ግዛት የሚገኝ የታጣቂ ካምፕ ላይ በታህሳስ 25 ቀን በሶኮቶ ግዛት የሚገኝ የታጣቂዎች ካምፕ ላይ በታህሳስ 25 የአሜሪካ ጦር ጥቃት መፈጸሙ ይታወሳል። ታጣቂዎች በተደጋጋሚ እገታዎችና ግድያዎች ከሚፈጸሙባቸው ግዛቶች መካከል ካትሲና አንዱ ነው። ከካትሲናና ሶኮቶ ጋር በሚጎራበተው ዛምፋራ ግዛት የሚኖሩ ማህበረሰቦች ከዚህ ቀደም ከታጣቂዎች ጋር ሰላም ለማውረድ ጥረት አድርገው የነበረ ቢሆንም በዘላቂነት መቀጠል አልቻለም። መንግስት የሚፈጸሙ እገታዎችን ለመከላከል የተለያዩ እርምጃዎችን እየወሰደ ሲሆን የታገቱትን ለማስለቀቅ ገንዘብ መክፈልንም ህገወጥ አድርጓል። ቅዳሜ ዕለት የታገቱትን የቀድሞ ጄኔራል በሚመለከት ኃላፊነት የወሰደ ቡድን እስካሁን ድረስ የለም። ጦሩ እንደተናገረው የአጋቾቹን ማንነት ለማወቅ ከቤተሰቡ ጋር ግንኙነት እስኪመሰረት ድረስ እየተጠበቀ መሆኑን ተናግሯል። የሀገር ውስጥ መገናኛ ብዙሃን ጡረታ የወጡት ጄኔራል አጋቾቹ ሲይዟቸው ሰርግ ላይ ለመታደም እየሄዱ ነበር ሲሉ ዘግበዋል። የአቡባካር ሹፌር በታጋቾቹ በተተኮሰበት ጥይት የተመታ ቢሆንም ማምለጡ የተገለጸ ሲሆን የቀድሞ ጄኔራልና ባለቤታቸው ግን በአቅራቢያው ወደሚገኝ ጫካ ተወስደዋል። እገታ የተፈጸመው በካትሲና ሌላ ጥቃት ከተፈጸመ ከጥቂት ቀናት በኋላ ነው። ፖሊስ ተፈጸመ በተባለው ግድያ ዙሪያ ያለው ምንም ነገር የለም። የሀገሪቱ የጸጥታ ባለስልጣናት በበዓሉ ሰሞን ጥቃት ሊፈጸም እንደሚችል አስጠንቅቀው ነበር። በዚህም የተነሳ የአካባቢው አስተዳደሮች በአንድ ስፍራ የሚሰባሰቡ ሰዎችን ቁጥር እንዲቀንሱና የጸጥታ ቁጥጥሩን እንዲያጠናክሩ ትዕዛዝ አስተላልፎ ነበር።